ያለ ዕድሜ ጋብቻ ሲፈጸም መቃወም እንደሚቻል ያውቃሉ? ሰላም ጤና ይስጥልኝ። አዲስ መሐመድ እባላለሁ። ጠበቃና የህግ አማካሪ ነኝ። የቤተሰብ ህጋችን አንቀጽ 18 በእድሜ ምክንያት ጋብቻውን መቃወም የምንችል መሆኑን በግልጽ አስቀምጧል። ብዙ ጊዜ በተለይ ደግሞ በገጠሩ አካባቢ የቤተሰብ ህጋችን በግልጽ አንድ ሴት ሆነ ወንድ ለጋብቻ ደርሰዋል የሚባለው 18 ዓመት ሲሞላቸው ነው ተብሎ በግልጽ ተቀምጧል። ነገር ግን ከዚህ እድሜ በታች የተጋቡ እንደሆነ ወላጆች፣ አቃቤ ህግ፣ ዘመዶች ወይም ደግሞ ጉዳዩ ይመለከተናል የሚሉ ኤንጂኦዎች ሊሆኑ ይችላሉ። እዚህ ላይ ስራ የሚሰሩ አካላት በሙሉ መቃወም እንደሚችሉ በግልጽ ተቀምጧል። ይህንን በተመለከተ ማስተላለፍ የፈለኩት መልእክት ምንድነው? ብዙ ጊዜ በሶሻል ሚዲያ ምናምን በጣም ህፃናት የሆኑ ልጆች ጋብቻ ተፈጽሞ ምናምን እናያለን እና መሰጠት ያለበትን ትኩረት እየሰጠነ ነው ብዬ አላስብም። በተለይ ህፃናት ሴቶች ያለ ዕድሜ ጋብቻ ወይም ደግሞ በልጅነት እድሜያቸው ጋብቻ ሲፈጽሙ ለስነ ልቦና ቀውስ ይጋለጣሉ፣ ለጤና እክል ይጋለጣሉ፣ በልጅነታቸው ሲወልዱ ለፌስቱላ ይጋለጣሉ። ስለዚህ ሙሉ ህይወታቸውን የሚያበላሽ የጤና እክል ይገጥማቸዋል ማለት ነውና ዝም ብሎ ከሶሻል ሚዲያ በዘለለ ግን የሚመለከታቸው አካላት ይህንን ነገር ትኩረት ሰጥተው ጋብቻው ከመፈጸሙ በፊት መቃወም እና ማስቆም ያስፈልጋል ማለት ነው። ነገር ግን እኔ እድሜው ጋር በተመለከተ አሁን ለብዙ ነገር እንደ ሞዴል የሚወሰደው የአሜሪካ ልምድ ምናምን እየተባለ ነው የሚወሰደውና አሜሪካ ነገር በብዛት ለሴቶች 18 ዓመት ለወንዶች 21 ዓመት አብዛኛዎቹ ስቴቶች ይጠቀማሉ ማለት ነው። በገጠሩ አካባቢ በጣም የተለመደ ነው። በቃ በ12 ዓመታቸው 11 ዓመታቸው ሴቶቹ ማጋባት በጣም የተለመደ ነው። አንዴ ልጅነታቸውን እንኳን ሳይጨርሱ የሚደረግበት አግባብ ስላለ ይሄንኑ ተገቢውን ጥንቃቄ እንድናደርግ ለማስታወስ ነው። እንዲህ አይነት የህግ ጉዳዮችን መከታተል ከፈለጋችሁ ፔጅ ፎሎ አድርጉ። አመሰግናለሁ።